ሰራተኛ ነሽ? አይ ምንም እንዳታስቢ፣ ስራውን በሙሉ ያስለምድሻለሁ። በዛ ላይ ደግሞ አለቃችን የስራ ተራራ ምን ማለት እንደሆነ በደንብ አድርጎ ነው የሚያሳይሽ። ወይ ደግሞ ስትተኝ እና ደግሞ ስትበይ ከኋላሽ እንደ ሰላቢ ምንም ነው የማይጠፋው አይደል? አዎ። በዛ ላይ ደግሞ ትእዛዙ ብትይ ሀና ደግሞ እኮ ይኮሳተራል። እኔማ ማን እንደሚያሳዝነኝ ታውቂያለሽ? ሚስቱ የምታገባው ሚስቱ ወይ እንዴት እንደምታሳዝነኝ እንደውም አንረግማት ይሆን? በጣም ተልቀስ ፍቅር በቃ እንሂድ። እሺ ፍቅር ነው ስሙ? አይ አይደለም፣ ጽናት እባላለሁ። ባለቤቱ ነኝ። የስራ ኤክስፔሪየንስ ላይ ከዚህ በፊት አስታማሚ በደንብ አድኜ አውቃለሁኝ። ስለዚህ እንክብካቤ በጣም ነው የምችለው ያለችዋ አዲሷ የናሆም ሰራተኛ አሁን ላይ ከባድ ችግር ሳትፈጥር አልቀረችም። አጋጣሚ የምሩናት መድኃኒቱን ለመስጠት ወደ እሷ ስታመራ መድኃኒቱን ከሰጠቻት በኋላ መድኃኒቱን ብቻውን ነው እንጂ የሞተው ውሃውን አልፈልገውም በማለት በሳይን ማሳይታት ነበር። እናቲቱም ውሃውን ቀመሰችው። ውሃው ላይም ጨው እንደተጨመረበት ካረጋገጠች በኋላ እናቲቱ እንደብድ እያደረጋት ነው። ሀና ተኪራ ጋር ልትግባባ አልቻለችም። እንቅልፏን በመተኛቷና ስራዋን ደግሞ በአግባቡ አለመስራቷ በዛ ላይ ደግሞ ፍጥነቷ ብቻ ብዙ ነገር ያልተመቸው ይመስላል። እዚች ጋር እንዴት ነው የምግባባው በማለት ሲያማርር እንመለከተዋለን። ሰኒ ክብሩን ከስንት ጊዜ በኋላ እንዴት ያዋራኛል፣ አሁን ሌላ ህይወት ስጀምር እንዴት ወደ ህይወቴ ድጋሚ ይመጣል በማለት ብቻ ከባድ ጭንቀት ውስጥ ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እምሩ መድኃኒት ስትሰጣት እያንገራገረቻት ነበር። እንዲህ ነው ማስታመም ደግሞ ጸባይ ያለሽ አሉ በማለት እምሩን አንዳንድ ነገር ስትላት በድንገት ናሆም ይደርሳል። ናሆም ያለችውን ነገር ባያቅም እሷ ደግሞ ያለችውን ስለምታውቅ የሰማኝ ስለመሰላት የያዘችውን ብርጭቆ ትጥለዋለች። ምንድነው የተፈጠረው ነይ እስኪ በማለት ቁጭ አድርጎም ጠይቋት ነበር። እንግዲህ እጄን አዳልጦኝ ወድቆብኝ ነው በማለት ሽምጥጥ አድርገዋለች። እምሩ በትንሽ ነገር ነው የምትከፋው ብለውኛል ዶክተሮች፣ ስለዚህ ተጠንቀቂ፣ እኔ በሌለውበት ሰዓት ደግሞ ወደ ሻወር ቤት ይዘሻት እንዳትሄጂ በማለት ማስጠንቀቂያም ይሰጣታል። ፈጣሪ ሆይ እባክህ ለእምሩ ስትል እች ልጅ ጥሩ አድርጋት በማለትም ተማጽኗል። ቲሽቲ ከምለብስ ስፖርት ብሰራና ጠላቶችን ባሸንፋቸው ይሻለኛል በማለት ውጭ ላይም እንቅስቃሴዎችን ሲያደርግ ነበር። ታዲያ በድንገት ሰላም መጣ። እንዴት ነህ ደህና ነህ ወይ ብላ ሰላምታ ከጀመረችለት በኋላ አንዳንድ ጨዋታዎችን ይቀጥላሉ። ጋራ ጠላታቸው እንደተፈነከተና ጉዳት እንደደረሰበትም ሲያወሩ እኔ እኮ ነኝ የመታሁት በማለት ምንም ነገር ሳይደርስበት ውሸቱን ሲበጠረቅባት እናዳምጠዋለን። ሰላምም የእውነትህን ነው አይደል ፈንክተህ የጣልኸው ጎበዝ ነህ በጣም እያለች አድናቆቷን በውሸትም ቀጥላለት ነበረ። እሱም እንግዲህ ጨዋታውን ቀጥሎላታል። ትንሿ የጓደኛዋ ስራ ክፉኛ አስከፍቷታል። ጓደኛዋ ለፍቅረኛዋ ሄዳ ጥሩ ሰው እንዳልሆነች ስትናገርባትም ነበር። እዚህ በኋላ ከሷ እንድትርቂ እፈልጋለሁ በማለት ኩምሽሽ አድርጎ ይመልሳታል። እና ማዙሮ መጥቶ ለትንሿ ጓደኛሽ መጥፎ ሰው ናት፣ ስላንቺ መጥፎ ነገር ነገረች፣ ስለዚህ ከሷ እንድትርቂ እፈልጋለሁ በማለትም ነግሯት ነበረ። ትንሿ ጓደኛዋ ምንም ነገር እንደማታደርግ ስትከራከርላት ትቆይም፣ ግን ያ ደግሞ ያደረገችው ነገር ክፉኛ ጎርቷት ነበረ። እናም መንገድ ላይ ከተገናኙ በኋላ አንቺ ነሽ እንደዚህ ብለሽ የምታምኝ በማለት ሁለቱ ተጣልተውም ነበር። ካዊ የምሩ እናትና ናሆማ ሲያወሩ ቢላዋን ይዛ እየተመለከተቻቸው ነበር። ታዲያ የሚሉትንና የሚያደርጉትን ነገር በደንብ እያዳመጠች እሷ ደግሞ እንዴት አርጋ እንደምትገላቸው እያሴረች ትገኛለች። ናሆምም ቢላውን ይዛ ስለተመለከታት እዛ ላይ ምን ታረጊያለሽ ቢላውን ይዘሽ የቆምሽው በማለት በፍርሃት አይን እየተመለከታትና እየጠየቃትም ነበር። ቢሽንኩርት ስከትፍ ነበር እንጂ ሌላ ምንም ችግር የለም በማለት ነገሩን ታረሳሳለች። ባለቤቱን ጽናትን ለማስደሰት ደፋ ቀና እያለ ይገኛል። ፎቶግራፎችንም ይዞ መጥቶ እዚህ ጋር ባረጋቸው እሷን ሊመቻት ይችላል በማለት ብቻ በሁለት ግድም ፎቶግራፉን ካስቀመጠ በኋላ አይኗንም ጨፍኖ ሰርፕራይዝም አድርጓት ነበር። አይንሽን ግለጭ ካላት በኋላ ግድግዳውን ሲያሳያትም በጣም ነው የምናምረው እኔ ወድጀዋለሁ በማለት ተመስጣ እየተመለከተች ነበር። ሁለታቸው በግርምት በጣም እናምራለን፣ በጣም ነው ደስ የምንለው በማለት ሞገሳዋን ቀጥላለች። ወደድሽው ሲላትም አንተ ምንም ነገር ብታደርግ እኔ ወደዋለሁ ይመቸኛል በማለት ከሱ ምንም ነገር ቢሰጣትም ቢያደርግላትም እንደሚመቻት በሙሉ አንደበቷ እየተናገረች ነበር። በሰኒ ጉዳይ ክፉኛ እየተጨናነቀ ነው። ፍቅሩን ቢገልጽላትም ግን ደግሞ የክብሩን ተመልሶ መምጣት በሁለታቸው ችግር ሳይፈጠር አልቀረም። እሷም እየፈራች ትገኛለች። ቻው ሳትለው ከወጣች በኋላ ምን ደርሶባት ይሆን ምን ሆና ይሆን በማለት እየተጨናነቀ ነበር። ታዲያ በአጋጣሚ ስልኩን ሲደውልላት ታነሳለታለች። እንዴት ነሽ ደህና ነሽ ወይ በማለት ደህንነቷን አረጋግጧል።
እና ጨዋታዋን እንደቀጠለችበት ነው። ከቢሮ ከተቀመጠች በኋላ የኪራ እህት እንዴት ነሽ በማለት ጠይቃት ነበር። ደህና ነኝ፣ ግን ደግሞ ውርደቴን በየቀኑ እየተከናነቡ ነው በማለት ጨዋታውን ትጀምርላታለች። ምን ሆነሽ ነው በማለት ስትጠይቃትም አለቃዬ ሲመጣ እኮ ከጠረጴዛ ስር ተገኘሁኝ። አንቺ ነካ ያረግሻል እንዴ? ለምንድነው ጠረጴዛ ስር የተገኘሽው? ስትላትም ነካ ባያረገኝ እንዴት ጠረጴዛ ስር እቀመጣለሁ በማለት መልስላታለች። እና በዚህ መሃል በቃ ሄጄ ምግብ ካልበላሁ ይህንን ነገር ልቋቋመው ስለማልችል ምግብ ልብላ በማለት አስቀምጣትም ትሄዳለች። ኪራ ፎቶግራፉን ግድግዳ ላይ ከሰቀለ በኋላ ዛሬ ለምሳ አብረን ነው የምንወጣው በማለት ጽናትን ይዟት ወደ ቢሮ ሄዶ ነበር። ታዲያ ሲሄዱ ሀና እንቅልፏን ተኝታ ያገኟታል። ኪራም ሀና ብሎ ስልችት ሲለው ከዚች ልጅ ጋር ግን መቼ ነው የምንግባባው በማለት ሲያማርር እንመለከተዋለን። ጽናትም ደክሟት ይሆናል እንጂ ተወትረፍ በማለት ትከላከልላታለች። ሀናም ጎሽ እንደዛ በይልኝ እሱ እኮ ዝም ብሎ ነው በማለት አለቃዋን ማማትም ጀምራለች። ኪራም ስልኩን ረስቼዋለሁ በማለት ወደ መኪና ሲያመራ እሱን ታማላታለች። አዲሷ ተቀጣሪ ሰራተኛ ነሽ ወይ? ጽናትም አይደለሁም የኪራ ባለቤት ነኝ ብላ ልትነግራት ስትል ካፏ ላይ ቀለም አድርጋ በቃ ትጨናነቂ ስራውን እንደሆነ እኔ አለምድሻለሁ በማለት ስለ ኪራ መጥፎነትም ትናገራለች። ጽናትም አይደል ብላ ወደ እሷ ጠጋ ብላ ነገሩን በጥሞና እያዳመጠች ነበር። ታዲያ እኔ እኮ ግርም የሚለኝ በዚህ ባህሪው እሱን የምታገባ ሴት ምን ያልታደለች ምን የተረገመች ናት በማለት ብቻ አንዳንድ ነገሮችን ስትል ነበረ። ኪራ ስልኩን ይዞ ከመጣ ፍቅር ነው ይንድ በቃ በማለት ፍቅር ነው እንዴት ስሟ ብላ ጨዋታውን ስትጀምርላቸውም ቀለበቷን በማሳየት የኪራ ባለቤት ነኝ በማለት ጽናት ታስተዋውቃታለች። ሀናም በድንጋጭ ውስጥ ሆና በቃ ያዝልቅላችሁ መልካም ባል ነው ያለሽ በማለት ኪራን በማሞገስ ትሸኛታለች። ውርደቴን ተከናነብኩኝ በማለት ብቻዋን በግርምት ሰኒ ምን አለበት እንደሌና ባደረገኝ በማለት ለሌና እንዳንቺ እንዴት ሆኜ ነው የምሆነው? አንቺ እኮ ነገሮችን ቀለል አድርገሽ ነው የምታያቸው። ስለዚህ እንዴት ነው እንዳንቺ መሆን የሚቻለው? እንዳንቺ እኮ መሆን ፈልጌ ግን ልሆን አልቻልኩም በማለት እሷ መሆን እንደምትፈልግ ስትነግራትም ነበር። እኔ ግን ለፍቅር አልታደልሁኝም በማለት በወሬዋ መካከልም ጠይቃት ነበረ። አንቺ ኃይለኛ ሆነሽ ነው እንጂ ጥሩ ሰው ነሽ በማለት ያለውን ነገር ትነግራታለች። ናሞሬ ትወዳለችና ምንድነው የተፈጠረው ነገር ግልጽ አድርገሽ ንገሪ ስትላትም ክብሮን ከስንት ጊዜ በኋላ ጽፎልኛል በማለት በቃ ማውራታችሁ እኮ ደስ ይላል ስትላትም እኔ እኮ የሄደ ሰው እንደሄደ ቢቀር ደስ ይለኝ ነበረ በማለት ብቻ እንደተሰማት ስታወራትም ነበር። እሱ ጉዳይ ካለቀ በኋላ ጽናት ግን የት ሄዳ ነው በማለትም ጠይቃት ነበር። ምሳል ጋብዝሽ ብሎ ኪራ ይዟት ሄዷል። ደሞ አልጋው ስለተቀየረ ትንሽ ነገር ፏፏ አድርገን እንጠብቃቸው በማለት ወደ መኝታ ቤትም ይዛት ታመራለች። እምሩ እናቷ መድኃኒቱን ከሰጠቻት በኋላ ውሃውን አልጠጣም ብላለች። ሁሌ የጨው ውሃ ስለሚሰጣት ዛሬውኑ በእናቲቱ ፊት ውሃ አልጠጣም በማለት ያለውን ነገር ትናገራለች። እሷም ግራ ገብቷት ስለነበረ እኔ ልቅመሰውና እኔ ስቀምሰው ስታይ እሷን ትጠጣለች ብላ ቀመስ ስታደርገው ውሃው ጨው አለው። ስለዚህን ነገር ያደረገችው ሰራተኛዋ ስለሆነች ከሷ ላይ የጮኸችበትም ነበር። እሷንም ጠርታ ምን አድርጌሽ ነው መድኃኒት ስጫት ብዬ ብልሽ በጨው ውሃ የሰጠሻት ለምንድነው በማለት በጥፌ መታት ነበረ። ታዲያ ይህን ውሃ ለኔ ብዬ ነው ያዘጋጀሁት ለሷ አልሰጣት አይደለም በማለት ሽምጥጥ አድርጋለች። ጽናት ትንሿን ከጠራቻት በኋላ እንዴት ነው ከዚህ ቤት ደብሮሻል ወይ ትላታለች። እንዴት ነው ጓደኞችሽ እኮ ሲሉ ሰምቼ ነው ማለት እኛ እናስከፋሻለን ወይ በማለት በግልጽ አማርኛም ትጠይቃታለች። እናንተ መቼም አስከፍታችሁኝ አታውቁም። ስለዚህ የገጠመሽን እድል ጥሩ አድርገሽ ተጠቀሚበት። እኔም እንዳንቺ በጊዜው ሰራተኛ ነበርኩኝ እናም ያንቺን እድል አላገኘሁም በአግባቡ እንድትጠቀሚ እመክርሻለሁ በማለት እንግዲህ የእንደ ጓደኛም አማክራታለች። ኪያ እናት አሁን ላይ ኪራን በጣም እያመሰገነች ነው። ብቻ የራሷን ቤት ስለኖራት አሁን ላይ ደስ ብሏት ትገኛለች። አቶ ተሾመ እግዚአብሔር ይስጥህ በማለት የሞተውን ባለቤቷንም አመስግናለች። በጥሩ ዲሲፕሊን እንዳሳደገው ያስታውቃል። መልካም ሰው ነው ትለዋለች። ኪያን አባቷን እንዳታገኝ የከለከለቻት ጊዜ በጣም እየቆጫት ትገኛለች። አሁን ላይ ኪራን የመሰለ ወንድም ስላላት በጣም ደስተኛ ነኝ በማለት ኪራንም በማመስገን ደስ ብሏት ትገኛለች። አድማጭ ተመልካች የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ የቀጠለውን ይዤላችሁ እስከመጣ ድረስ መልካም ቀን ይሁንላችሁ።